ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሙዲ ቻናሌ ቤተሰቦች እንደምን አላችሁ? በዛሬው ትምህርት ደግሞ የማሳያችሁ የአማርኛ ውስብስብ ፊደላት ወይንም ዲቃላ የሚባሉ ፊደላት አሉ። እኒህ ፊደላት በሁሉም የአማርኛ ፊደላት ላይ 8ኛ ቁጥር ሆነው የሚመጡ ናቸው። እያንዳንዱ ፊደላት 7 ናቸው ብያቸዋለሁ። ሀ ሁ ሂ ሃ ሄ ህ ሆ ብንል 7 ነው። ግን 8ኛ ፊደል አለው። እያንዳንዱ ፊደል 8ኛ ፊደል አለው አብዛኞቹ ማለት ነው። እና እኒህ ውስብስብ ፊደላት የሚባሉት እነማን ናቸው? ቅርጻቸውስ ምን አይነት ነው? እንዴት መለየትስ እንችላለን? የሚሉትን በዚህ ቪዲዮ የማሳያችሁ ይሆናል። በጣም ቀላል ነው። ከባድ እንዳይመስላችሁ በጣም ቀላል ነው። አንዱን የተረዳችሁ ሁሉን ትረዱታላችሁ ባንዴ። እና ይሄንን እናንተ እስከ መጨረሻው ቪዲዮውን ተከታተሉ። ኦንላይን መማር የምትፈልጉ ቪዲዮውን ላይክ፣ ሰብስክራይብ በማድረግ ኦንላይን እዚህ ዲስክሪፕሽን ላይ በምታዩት ስልክ ቁጥር እየደወላችሁ መማር ትችላላችሁ። ኢሞ፣ ቴሌግራም፣ ዋትስአፕ እናንተን በተመቻችሁ በየትኛውም ሶሻል አማራጭ መማር ትችላላችሁ። አሁን ቀጥታ ወደ ትምህርታችን እንሄድ። እንደነገርኳችሁ 8ኛ ፊደላት ናቸው ሞክሸ ፊደላት የሚባሉት እና እነሱ እነማን ናቸው ብትሉ ለምሳሌ ይችን እኒ ናቸው። 8ኛ ፊደላት እኒ ናቸው። ምሳሌዎችን ማስቀምጫላችኋለሁ። እያንዳንዱ ምሳሌ ያላቸው ወይም ሲጠራ በእነዚህ የተሰራ ምሳሌ አለ። ሁሉን የማሳያችሁናል። እነዚህ ምሳሌዎች ናቸው። እናንተ እስከ መጨረሻው በደንብ ተከታተሉ። ይቺ ለናት ብታዩት ለናት 8ኛ ፊደል አላት ይቺ ማለት ነው። ለይቺ ያለች ይቺ 8ኛ ፊደል አለቻት። ሏ ትባላለች። ሏ አያችሁ፣ ሏ ድምጿን እንዴት እንወቀው ካላችሁኝ ለን ጣፉ ለሁለተኛ ፊደሏ ማናት? ሉ ትባላለች። ሁለተኛ ፊደሏ የለሁለተኛ ፊደል ሉ ናት። ለሉ ሊላ ሌል ሎ ስንል ሁለተኛዋ ፊደል ሉ ናት። ስለዚህ ሉን ከማን ጋር እንጨምራታለን? ከዋ ጋር። የወ አራተኛ ፊደል እቺ ዋ አይደለች? ዋ ሉ ሲደመር ዋ ይኸው ሉ ዋ ሉዋ ሉዋ። በአንድ ላይ ስታነቡት ይህንን ሉዋ ብላችሁ ታነቡታላችሁ አይደል? ሉዋ። ስለዚህ ይቺ ሉዋ፣ ይቺና ይቺ አጠራራችሁ አንድ ነው። ይቺ ሉዋ ናት፣ ይቺም ሉዋ። አያችሁ ማንን የተጠቀመ መሰላችሁ? ሁለተኛ ፊደል የለም ቤት ሁለተኛ ፊደል ተጠቅመን ከዋ ጋር ስናረጋት ሉዋ እንላታለን። እሺ ይቺ ሃ ናት። ሃንም እንዲሁ በተመሳሳይ ከዋ ጋር እናረጋታለን። ሁለተኛ ፊደሏን ከዋ ጋር። ይቺ ሁ፣ ይቺ ዋ፣ ሁ ዋ ሁዋ ሁዋ። ያችሁ ሁዋ ሁዋ። ፈጠን ነው የምንለው። ሁዋ ስንለው ይቺ ሁዋ ትሆናለች። ሁዋ በጣም ቀላል ነው። ሁዋ ሁለተኛ ፊደልን ከዋ ጋር እያረጉ መጥራት ነው። የመን ደግሞ ብናይ ሁለተኛዋ ሙ ናት። ከዋ ጋር እናረግና ሙዋ 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 ብንለው ሟ ትባላለች ፊደል ሟ። ሏ ሁዋ ሙዋ። አያችሁ አንድ አይነት ነው አጠራሩ። ዋ አብራ ስትጨመር። ይቺ ደግሞ ሰ ናት። አሁንም የሰዘር ናት። ሰን ከዋ ጋር እናረጋለን። ሰ ሁለተኛዋ ሱ ናት። መርሳት የሌለባችሁ ሁለተኛ ፊደላትን ከዋ ጋር ማረግ ነው። ይህን እንዳትረሱ። ስለዚህ ሱ ዋ ሱዋ ሱዋ። እያችች ሱዋ ትባላለች። ሱዋ ሩ ዋ ሩዋ 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 ሩዋ። ይቺ ሩዋ፣ ይቺም ሩዋ። ሷ ሷ ሟ ሟ ሁዋ ሁዋ ሉዋ ሉዋ። ድምጻቸው አንድ አይነት ነው፣ ቅርጽ ይለያያል። ይቺ አንድ ፊደል ናት፣ እኒህ ሁለት ፊደል ናቸው።
ሁለቱን ፊደል በአንድ ፊደል ተክቶ መጣፍ ማለት ነው። እኒህ ምን ይባላሉ? ስምንተኛ ፊደላት እንላቸዋለን። አሁንም ሰን ብታዩ እዚህ ላይ ሳለች ከዋ ጋር ስናደርግ ሱዋ ሱዋ ሱዋ። እቺ ደግሞ የሸዘር ናት። የሸዘር ሸ ሁለተኛዋን ሹን እዚያ ዋን ሹዋ 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 ሹዋ። አሁንም ይቺ የቀዘር ናት። ቀ ሁለተኛዋን ከዋ ጋር አድርገን ቁዋ 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 ሱዋ ሹዋ ቁዋ እንላለን ማለት ነው። እቺ ደግሞ በዘር ናት። በን ከዋ ጋር አድርገን ቡዋ 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 ቁዋ ሹዋ ሱዋ። እሺ ይቺ ቡ ናት። ይቺ ዋ ቡዋ ቡዋ ስንል ቧ ትባላለች። ይቺ ጹ ናት። ይቺ ዋ ጹዋ ጹዋ። ይቺም ጹዋ። አያችሁ ሁለተኛ ፊደላቱን የዚያችን ዘር ይቺ አሁን የሰዘር ያለች ሁለተኛ ፊደላቷን ከዋ ጋር እያደረግን መጥራት ምን ይባላል? ሞክሸ ይቅርታ ውስብስብ ፊደላት ተብለው ይጠራሉ ማለት ነው። እሺ ቀሪዎችን እናያቸውና ምሳሌ ላሳያችሁ። ይቺ የተዘር ናት። ስለዚህ ቱ ዋ ቱዋ እንላለን። ቱዋ። ይቺ ደግሞ የቸዘር ናት። ቹዋ ቹዋ ቹዋ። ይችም ቹዋ። ኑዋ ኑዋ። ይችም ኑዋ ኑዋ። ይቺ ደግሞ አሁን የኘዘር ናት። ኙዋ 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 ኙዋ። ይቺ የከዘር ናት። ኩዋ 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 ኩዋ። እንፈጥንባችሁ ያው ታዩታላችሁ ተመሳሳይ ስለሆነ ትረዱታላችሁ ብዬ ስላሰቡ ነው እንጂ እንዲህ መፍጠን ፈልጌ አይደለም። እሺ ስለዚህ እናንተ ትረዳላችሁ ብዬ ስላሰቡ ነው። እቺ ደግሞ አሁንም ዙ ናት። የዘዘር ዙዋ ዙዋ ዙዋ። እቺ ዠ ናት። የዠዘር ናት። ስለዚህ ዠ ሁለተኛዋን ከዋ ጋር ማድረግ ዡዋ ዡዋ ዡዋ። ደ ሁለተኛዋን ዱዋ ዱዋ ዱዋ። እቺ ደግሞ ጀዘር ናት። ጀ ጀ ሁለተኛዋ ጁ ትባላለች። ጁዋ ከዋ ጋር ስናረጋት ጁዋ 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 ይሆናል። እቺ ደግሞ ገዘር ናት። የገዘር ሁለተኛዋን ጉዋ ጓ ጓ ጓ ብለን እናነባለን። እቺ ጠዘር ናት። ያው ጠዘር ጧ ጧ። አሁን ስናነብ ዟ ዟ ዷ ጇ ጓ ጧ እያልን እናነባለን። ይህንም ብትዩ ጯ ጧ ጿ ፏ ፏ ኋ እያልን ሁሉን እናነባቸዋለን። ቀላል ስለሆነ ነው ያለፉ ማለት የመጀመሪያውን ከተረዳችሁኝ ይሄ ቀላል ነው ለማንበብ እና ስምንተኛዎቹ ፊደላት እኔ ናቸው ማለት ነው። ምሳሌዎቹን ደግሞ ላሳያችሁ። ምሳሌ እናንብብ። አያችሁ ይቺ በናት። ይቺ ማናት? አሁን ይቺ ብታዩት ከዚህ ውስጥ ይቺ ናት። ይቺ ማን ብያችኋለሁ? ሁዋ ሁዋ። ያችሁ ይቺ ሁዋ ሁዋ። በኋላ 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 ብለን ስናነባያችሁ። ይቺ ደግሞ ረዘር ናት። ረዘር ሯ ብለን እናነባለን። ሯጭ ሯጭ ሯጭ። እሺ ይቺ ደግሞ ሟ ሟ። መዘር ናት። ሟ እንላለን። በሟች በሟች በሟች። እቺ ደግሞ ገዘር ናት ብያችኋለሁ። ጓ ብለን እናነባለን። ጓ አጓጊ አጓጊ አጓጊ። ያችሁ እቺ ደግሞ አሁንም ኋ እንላታለን። ኋ በኋላና 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 ስንል ይሄን እንጥፋለን ማለት ነው። እሺ እቺ ደግሞ አሁንም ለዘር ናት። ለዘር ሏ ብለን እንጠራታለን። ሏ አሏት አሏት አሏት። እሺ እቺ ደግሞ ሯ ሁለት ናቸው አንድ ላይ ተጣፉ። ሯ ረቤት ስለሆነች ሯ። ሲሯሯጥ 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 ዋለ ብትሉ አሁን ሲሯሯጥ ብላችሁ እንዴት ነው የምትጥፉ? እሺ እቺ ደግሞ አሁን ኗ ናት። ኗ ነቤት ናት። ነቤት ስለሆነች ኗ እንላታለን። አኗኗር
አኗኗር አኗኗር ብለን እናነባለን ማለት ነው። እችም ጀቤት አራት የጀቤት ናት። እቺ ደግሞ ጀን ደግሞ ጇ ብለን እናነባለን። ጇ እጇ እጇ ስትሉ ያው እንዲህ ነው እጇ። እሺ እቺ ቀቤት ናት። ቀን ቋ ብለን እናነባለን። የቀቤት ከሆነች በፊት ቤታቸውን መለየት ነው። ስለዚህ ቋ ስንል በቋሚ በቋሚነት ከስራው ገባ እንል እንችላለን። ቋሚ ሆነ ስንል አሁን በቋሚ ስንል እንደዚህ ነው የምናነበው ምንጥፋው ማለት ነው። እሺ እቺ አሁንም ሏ እንላታለን። ሏ ለቤት ስለሆነች አሏቸው አሏቸው አሏቸው። እቺ ደግሞ ሷ እንላለን። ሷ እሷን እሷን እሷን። ይቺ ተቤት ናት። ተቤት አራተኛ ቤቷ ቤቷ ቤቷ። ይቺ ጠናት። አሁንም ጧ ብለን እናነባታለን። ጧ አጧት አጧት አጧት። እሺ ይቺ ቀቤት ናት። ቀ ይቅርታ አራተኛ ሳይሆን ቀ ስምንተኛዋ ፊደል ቋ ብለን እናነባለን። ቋ ቋንቋ 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 ስንል አሁን ምናውቀው ይመስለናል፣ ግን እንዲህ ነው የሚጣፈው ቋንቋ ቋንቋ። እሺ እቺ ደግሞ ሏ ናት። ሏ ባሏ 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 መጣ ባሏ ሄደ በቃ ባሏ ብለን ስንጥፍ እንደዚህ ነው። እሺ እቺ ደግሞ መቤት ናት። መቤትን ስናነብ ሟን እንላታለን። አሟጦ 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 ማለት ጨርሶ እንደማለት ነው። እሺ እቺ ደግሞ ዷ ደቤት ስለሆነች ዷ ሰዷል ሰዷል ሰዷል። እቺ ጨቤት ናት። ጨ እንደማን ስናነብ ጯ እንላለን። አጯት 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 ለስራ አጯት ለሙሽርነት አጯት ብለን ማለት እንችላለን። አጯት። እቺ ደግሞ ሸቤት ናት። ሸን ሸዋ ብለን እናነባለን። ሸዋ አሿሿም አሿሿ ስንል እንደዚህ እንጥፋለን ማለት ነው። ስለዚህ እናንተ ይህን ቪዲዮ እስከ መጨረሻው ከተከታተላችሁ በደንብ እንደሚገባችሁ እርግጠኛ ነኝ። ሌሎቹን ፊደላት ደግሞ እዚህ በፊት የለቀኳቸውን ቪዲዮዎች እያያችሁ መከታተል ትችላላችሁ። ከዚህ የተሻለ ደግሞ ሌሎችም እንግሊዘኛም እየሰራሁ ስለሚሄድ ቀጣይ ቪዲዮ ስለቅ እንዲደርሳችሁ ቪዲዮውን ላይክ፣ ሰብስክራይብ በማድረግ እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ኦንላይን መማር የምትፈልጉ በስልካችን እየደወላችሁ መማር ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቸርን ሰንብቱ።